አነጋጋሪውና አወዛጋቢው የጥቁር ገበያ በዛሬው ዕለት እጅግ ያልተጠበቀ ሆኗል። በቅርቡ ብሔራዊ ባንክ የውጭ ምንዛሪ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማዳከም አዳዲስ ፖሊሲዎችን መዘርጋቱ ይታወቃል። ሆኖም በዛሬው ዕለት በጥቁር ገበያና በባንኮች የነበረው ሰፊ ልዩነት ጠቧል። ምን ያክል ጠቧል? የትኛውስ ሀገር ቀንሷል? የሚሉትን ሙሉ ዝርዝር ወደ እናንተ ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 1 2018 ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች በጥቁር ገበያና በባንኮች መካከል ያለው ሰፊ ልዩነት እየጠበበ ይገኛል። በዛሬው ዕለት እንግዲህ የጥቁር ገበያ ከግማሽ ሀገራት በላይ ቀንሷል። የትኛው ሀገር ቀንሷል የሚሉትን የ18 ሀገራትን መረጃ ይዘናል። እንዲሁም እስከ ዛሬ እንግዲህ ወደ እናንተ ያላቀረብኩላችሁን የግል ባንክ የምንዛሪ ዋጋ የስድስት ሀገራትን አካተን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ከዛ በፊት በትናንትናው ምሽት ወደ 3 ሰዓት አካባቢ በተለይ ከባንክ ወደ ባንክ ለምታስተላለፉ እህት ወንድሞች በሙሉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባን አንድ መረጃ አመሻሹን ሰጥቻለሁ። ያንን ቪዲዮ ያላያችሁ ካላችሁ እጅግ በጣም ጠቃሚና ጠቋሚ ስለሆነ መለስ ብላችሁ ብትመለከቱት መልካም ነው። የኮሜንት የመጀመሪያ ላይ ሊንኩን አስቀምጥላችኋለሁኝ፣ ሁላችሁም ተመልከቱት። እጅግ ከፍተኛ የሆነ አጣብቂኝ ውስጥ ከመግባታችሁ በፊት ምክንያቱም ከባንክ ወደ ባንክ አካውንት ወደ አካውንት ገንዘብ ስታስተላልፉ ማለትም የሰውየውን አካውንት ቁጥርና ስሙን አስፍራችሁ በስተት ብትልኩ ገንዘባችሁ እንግዲህ አደጋው ስለሚገባ ከፍተኛ ጥንቃቄ ልታደርጉበት የሚገባ ነው። የኮሜንት መጀመሪያ ላይ እንግዲህ አስቀምጥላችኋለሁ እያልኩኝ በዛሬው ዕለት እንግዲህ 100 የአሜሪካ ዶላርን ስንመለከት 18000 ከ60 ሳንቲም ሲመነዘር አንድ የአሜሪካ ዶላር 180 ብር ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 100 ፓውንድ ስተርሊን ስንመለከት 23688 ሲመነዘር አንድ ፓውንድ ስተርሊ 236 ብር ከ88 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 100 የካናዳ ዶላር 12310 የኢትዮጵያ ብር ሲመነዘር አንድ የካናዳ ዶላር 123 ብር ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 100 ዩሮን ስንመለከት 20760 የኢትዮጵያ ብር ሲመነዘር አንድ ዩሮ 207 ብር ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 100 የኩዌት ዲናር 59000 ከ30 ሳንቲም ሲመነዘር አንድ የኩዌት ዲናር 590 ብር ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 100 የሳውዲ ሪያልን ስንመለከት 4710 የኢትዮጵያ ብር ሲመነዘር አንድ የሳውዲ ሪያል 47 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት 100 የዱባይ ድርሃምን ስንመለከት 4819 የኢትዮጵያ ብር ሲመነዘር አንድ የዱባይ ድርሃም 48 ብር ከ19 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም 100 የባህሬን ዲናርን ስንመለከት 48110 የኢትዮጵያ ብር ሲመነዘር አንድ የባህሬን ዲናር 481 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 100 የአውስትራሊያ ዶላርን ስንመለከት 11550 የኢትዮጵያ ብር ሲመነዘር አንድ የአውስትራሊያ ዶላር 115 ብር ከ50 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 100 የኦማር ሪያል 46620 የኢትዮጵያ ብር ሲመነዘር አንድ የኦማር ሪያል 466 ብር ከ20 ሳንቲም እየተመነዘረ ይውላል ማለት ነው።
ሌላው የጆርዳን ዲናር ነው። በዛሬው ዕለትም 100 የጆርዳን ዲናር 25485 የኢትዮጵያ ብር ሲመነዘር አንድ የጆርዳን ዲናር 254 ብር ከ85 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለትም 100 የቻይና ዩዋን 2390 የኢትዮጵያ ብር ሲመነዘር አንድ የቻይና ዩዋን 23 ብር ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም 100 የስዊስ ፍራንክ 22490 የኢትዮጵያ ብር ሲመነዘር አንድ የስዊስ ፍራንክ 224 ብር ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት 100 የእስራኤል ሽቅል 5170 የኢትዮጵያ ብር ሲመነዘር አንድ የእስራኤል ሽቅል 51 ብር ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ የህጋዊ ባንኮች እንግዲህ እስከዛሬ ያላቀረብኩላችሁን መረጃ የምንዛሬ ዋጋ ነው በዛሬው ዕለት ይዘንላችሁ ወደ እናንተ እየቀረብ ነው። ይህም እንግዲህ ዲቨሎፕመንት ባንክ ኦፍ ኢትዮጵያ የተሰኘ ዕለታዊ ምንዛሬ ዋጋ ተመኑን ስንመለከት አንድ የአሜሪካ ዶላርን 151 ብር ከ52 ሳንቲም ገዝቶ 154 ብር ከ55 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 202 ብር ከ07 ሳንቲም ገዝቶ 206 ብር ከ11 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 176 ብር ከ46 ሳንቲም ገዝቶ 179 ብር ከ99 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 493 ብር ከ40 ሳንቲም ገዝቶ 503 ብር ከ27 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 188 ብር ከ58 ሳንቲም ገዝቶ 192 ብር ከ35 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ43 ሳንቲም ገዝቶ 21 ብር ከ85 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ25 ሳንቲም ገዝቶ 42 ብር ከ07 ሳንቲም እየሸጠ እንደሚገኝ ዲቨሎፕመንት ባንክ ኦፍ ኢትዮጵያ የተሰኘውን እንግዲህ ዕለታዊ ምንዛሬ ዋጋ ዝርዝር ወደ እናንተ ይዘንላችሁ ቀርበናል ማለት ነው። እንግዲህ በዛሬው ዕለት ከግማሽ ሀገራት በላይ የጥቁር ገበያ ሐዋላ ቀንሷል። ይህ ቅናሽ በተለይ ለሀገራችን እጅግ በጣም መልካም የሆነ ስኬት ነው። በባንኮችና በጥቁር ገበያ መካከል እንግዲህ ሰፊ ልዩነት እየጠበበ ይገኛል። በዚህም የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመኑ 1 የአሜሪካ ዶላር እስከ 175 ብር መድረሱ እንግዲህ በጥቁር ገበያና በባንክ መካከል ሰፊ ልዩነቱ እየጠበበ ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልን ቪዲዮን ላይክ ሼር አድርጉት። ለዛሬ እንግዲህ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።